ዛሬ እንግዲህ ማዕሙል እንሰራለን ማለት ነው ውዶቼ። ዛሬ እንግዲህ በተምር ማዕሙል እንሰራለን ማለት ነው። እንግዲህ ቪዲዮ እስከ መጨረሻው ድረስ ተከታተሉ በደንብ እንዲገባችሁ አሰራሩ። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁንም ሰላም ብያለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ ማዕሙል ነው የምንሰራው ማለት ነው። ማዕሙል ለመስራት እንግዲህ የሚያስፈልጉን ግብአቶች እዚህ ጋር ይዤ መጥቻለሁ ማለት ነው። እንደምታዩት እዚህ ጋር ጥቁር አዝሙድ ያለኝ፣ ሰሊጥ እንዲሁም ደግሞ እዚህ ጋር ሹመር እና ከሙን አለኝ። ይሄ ሄልባ የሚባል ነው። አይ ዶንት ኖ በኢትዮጵያ ምን እንደሚባል አላውቅም። እነዚህ ጋር እንደምታዩት ስሚድ አለኝ ማለት ነው። ተምር እንዲሁም ቅቤ ጥህን ኮይቲ ዘይት አለኝ ማለት ነው። እንግዲህ ከአክ ለመስራት ወተት ያስፈልገናል። 2 ማንኪያ ወተት እንጠቀማለን ማለት ነው። እንደ ብዛቱ እንደምናወቀው ብዛት ማለት ነው። እንግዲህ ከአክ ወይም ደግሞ ማዕሙል የሚባለውን ምግብ ነው የምናዘጋጀው። እንደምታዩት እዚህ ጋር ተፈጭቶ የተዘጋጀ ቴምር ነው ያለኝ እኔ ማለት ነው። ቤታችሁን መፍጨት ትችላላችሁ። እኔ ግን ያው የተዘጋጀውን ነው የምገዛው ማለት ነው። ለዛ ነው ውዶቼ። እንግዲህ እንደምታዩት እዚህ ጋር እንደምታዩት ከሙኑን እንደዚህ አመስ እናደርገዋለን ማለት ነው። እንግዲህ ከሙኑን እንደዚህ የተወሰነ ፓርት እናማስላለን ማለት ነው ውዶቼ። ያው አምስት እናደርገዋለን የተወሰነ ማለት ነው። ትንሽ እንትን እስከሚል ድረስ ያው ቶሎ እንትን ስለሚል እንደዚህ እጃችን እንትን ሳይል ቶሎ ቶሎ እንደዚህ በማማሰል እኩል እንዲበስል አድርገን አመስ እናደርገዋለን ማለት ነው። ምክንያቱም ትኩሱን ስታዘጋጀው አሪፍ ነው። ተፈጭቶ ሲቆይ ያው ታውቃላችሁ እንደ አዲስ አይሆንም፣ ሽታውም ይሄዳል። ያው ንፋስም ምንም ስለሚነካው ምናምን እና ብዙ ደስ አይልም። ወደው ፈጭታችሁ ወደው አመስ አድርጋችሁ ወደው ፈጭታችሁ ወደው ስትጠቀሙት ግን በጣም ቆንጆ ነው ማለት ነው። እንግዲህ እናንተ ቅመሙን የምትጨምሩት እንደ አቅማችሁ ነው እንደምትሰሩት ነው። ምክንያቱም እኔ አሁን 1 ኪሎ ዱቄት ከ1 ኪሎ በላይ ነው የሚሆነው ኦሬዲ የምሰራው እና ብዙ አድርጌ ስለምሰራ ለዛም ነው እኔ ቅመሞችን ትንሽ በዛ አድርጌ እየተጠቀምኩ ያለሁት ማለት ነው። እንደምታዩት እንግዲህ ከሙኑን በዚህ መልኩ አበሰል ነው። እጃችን ሳይቋረጥ ይሄንን በደንብ ማመስ ይጠበቅብናል። ምክንያቱም ዋናው ነገር ቅመሙ ስለሆነ ማለት ነው ውዶቼ። እና እንግዲህ ያያችሁት በዚህ መልኩ አመስ ነው። ሹመሩን ደግሞ እናምሳለን ማለት ነው። ከሙኑን ጨርሰናል። አሁን ሹመሩን ደግሞ በዚህ መልኩ እናምሰዋለን ማለት ነው። እና ሲታመስ ሽታው በጣም ደስ ይላል ማለት ነው። በጣም ቆንጆ ጠረን ያለው ሁለቱም ከሙኑም ሹመሩም በጣም ደስ የሚል ሽታ አለው ሲታመስ እና እንደዚህ እናበስለዋለን ማለት ነው ውዶቼ። የተወሰነ አምስት እናደርገዋለን። ያው ብዙ ጊዜ እንግዲህ ቅመም ቤት ውስጥ የምታዘጋጁ ሰዎች ታውቁታላችሁ ምን ያክል መታመስ እንዳለበት ማለት ነው። የተወሰነ በሰል እስከሚል ድረስ እናማስለዋለን ማለት ነው። እንግዲህ ይበቃዋል። አወጣነው። እንግዲህ እነዚህን ይመስላሉ ማለት ነው። ታምሰው እስከሚቀዘቅዝ ድረስ የተወሰነ ሰዓት አቆይቼዋለሁ እኔ ውዶቼ፣ ግዴታ መቀዝቀዝ ስላለበት ማለት ነው። እና አሁን እንግዲህ እዚህ ጋር መፍጫ አለኝ። በመፍጫ ውስጥ አድርጌ ይሄ ሄልባውን መጀመሪያ እንፈጨዋለን ማለት ነው።
ከዛም ኋላ ደግሞ ከሙኑን ፈጨን። ከዛ ሽመሩን ፈጨን። እንግዲህ በዚህ መልኩ ሆነ ቅመም ሆነ ማለት ነው እንደምታዩት። አንዳንዶቹ አለመፍጨትም ትችላላችሁ። ያው ዝም ብላችሁ መጨመርም ትችላላችሁ። ያው እንደ ቤታችሁ እንደ ፍላጎታችሁ ነው። እንዲሁም መጠቀም ትችላላችሁ። እኔ ግን አምሼ ፈጆች ነው የምጠቀመው ውዶቼ። እናንተ እንግዲህ እንደ ቤታችሁ እንደምትፈልጉት እንደ ፍላጎታችሁ ማድረግ ትችላላችሁ። እንግዲህ እንደምታዩት እዚህ ጋር 2 ማንኪያ ጥቁር አዝሙድ አለኝ፣ 2 ማንኪያ ከሙን፣ 2 ማንኪያ ሹመር፣ 2 ማንኪያ ህልባ፣ 2 ማንኪያ ሰሊጥ። እንደምታዩት የታመሰ ሰሊጥ አለኝ ማለት ነው። እዚህ ጋር በምግብ ማንኪያው ማለት ነው። በትልቁ በምግብ በምንበላበት ማንኪያ 2 ማንኪያ 2 ማንኪያ ነው የምጠቀመው። ለምን እኔ የምሰራው ከ1 ኪሎ በላይ ስለሆነ ነው ውዶቼ። ከ1 ኪሎ ዱቄት በላይ ነው የምሰራው፣ ለዛ ነው። እሺ እናንተ በትንሹ ከሆነ የምትሰሩት እንግዲህ ለምሳሌ በትንሹ ከሆነ የምትሰሩት 1 ማንኪያ መጠቀም ትችላላችሁ፣ እንደ አቅሙ ማለት ነው። እንግዲህ እንደምታዩት እዚህ ጋር ሁሉንም ቅመሞች እቃ ላይ እንደዚህ እናደርጋቸዋለን። ጎድጓዳ እቃ ላይ የምናቦካበት እቃ ላይ ማለት ነው። ሄልባውንም ጨመርን። ሁሉንም እንግዲህ እንደዚህ ጨመርኳቸው ማለት ነው። ከዛ እንደዚህ እናገላግላቸዋለን። እንደምታዩት በዚህ መልኩ እንደዚህ እናገላግላቸዋለን ማለት ነው። አንድ ቦታ ላይ ብቻ እንዳይቀመጥ እንደዚህ ያው የፈጫናቸው ነገሮች እንትን ስለሚሉ ካልተፈጩት ጋር ተቋጥረው እንዳይቀመጡ እንደዚህ በደንብ አድርገን ለብቻው እንደዚህ እናቀላቅለዋለን ማለት ነው ውዶቼ። እንግዲህ እዚህ ጋር 2 ማንኪያ ስኳር በትልቁ ማለት ነው በምግቡ፣ 2 ማንኪያ ደግሞ ሀሊብ ፓውደር ነው። ሀሊብ ፓውደር እንደዚህ ጨመርን። ከዛ እንደምታዩት ስኳሩንም ጨመርን። ከዛ እንደምታዩት እንደዚህ አብረን ይሄንንም በደንብ እንቀላቅለዋለን ማለት ነው ውዶች። እንግዲህ እነዚህን ግብአቶች እንደዚህ በደንብ አድርገን እንደዚህ እንቀላቅላቸዋለን አንድ ቦታ ላይ እንትን እንዳይልብን ማለት ነው። እዚህ ጋር እንግዲህ ስሚድ ነው ውዶች፣ ስሚድ የተፈጨው ስሚድ ማለት ነው። እንግዲህ የተፈጨው ስሚድ እንደምታዩት በብርጭቆ 2 ብርጭቆ እጠቀማለሁ ማለት ነው። እንግዲህ 1 ብርጭቆ አደረኩ። እዚህ ጋር 2 ብርጭቆ ስሚድ ነው የተጠቀምኩት። ከዛ ደግሞ ስሚዱን እንጨምርና አሁንም ደግሞ ስሚዱን እናቀላቅለዋለን ማለት ነው። እንደምታዩት ስሚዱን ጨመርን፣ 2 ብርጭቆ ስሚድ። ከዛ እሱንም እንግዲህ እንደዚህ በደንብ አድርገን እንቀላቅለዋለን ውዶቼ። ለምን ደረቁን ስንቀላቅለው አንድ ቦታ ብቻ ተቋጥሮ አይቀርም ማለት ነው። በኋላ ላይ ስናቦካ እንትን እንዳይቋጠርብን አንድ ቦታ ላይ ደረቁን ግን እንደዚህ ስናቀላቅለው ሁሉም ቦታ ይዳረሳል ማለት ነው። እንደምታዩት በደንብ አድርገን እንግዲህ እንደዚህ አቀላቀል ነው። ቅመማ አንድ ቦታ ብዙ አንድ ቦታ ትንሽ እንዳይሆንብን ደረቆቹን እንደዚህ እናቀላቅላቸዋለን ማለት ነው። ዘይትና ቅቤውን ከመጨመራችን በፊት እንግዲህ እንደዚህ ካማሰልን በኋላ አሁን ቀጣዩ እንግዲህ ምንድነው የምንጨምረው? ዱቄት ነው ማለት ነው። ዱቄት ኳይቲ ነው እንደምታዩት እንግዲህ በብርጭቆ እየለካሁ ነው የምጨምረው። 2 ብርጭቆ ሰሜድ ስለተጠቀምን አሁን ደግሞ 4 ብርጭቆ ዱቄት ኳይቲ እንጠቀማለን ማለት ነው። ኦሬዲ 1 ኪሎ ነው የሚሆነው። ብርጭቆ ትልቅ ስለሆነ 1 ኪሎ ሙሉ ነው የምጠቀመው ማለት ነው ውዶች። ያው ለመለካት ያክል ነው በብርጭቆ እየለካሁት ያለሁት ማለት ነው። እና 4 ብርጭቆ ዱቄት እንጠቀማለን እንደምታዩት። ብርጭቆ ትልቅ ስለሆነ ያው 1 ኪሎውን ነው ሙሉውን
የተጠቀምኩት ማለት ነው የወሰደው ያው 1 ኪሎ ዱቄት እንደገና ደግሞ ያው ሰሚድ 2 ብርጭቆ ስለተጠቀምን ኦሬዲ 1 ኪሎ ከሩብ ዱቄት 1 ኪሎ ተኩል ምናምን ይሆናል ሁሉም ነገር ሲቀላቀል ማለት ነው ውዶቼ። እንግዲህ አሁንም ዱቄትን ከጨመርን በኋላ እንደዚህ በደንብ አድርገን እናቀላቅለዋለን ማለት ነው። ቅመሞቹ ዱቄቱም ሁሉም ነገር በደረቁ እንዲዋሃድልን እንደዚህ አድርገን በደንብ እናማስለዋለን ማለት ነው ውዶቼ። እንግዲህ እናንተ ፈለጋችሁት እንትን ላይ ማድረግ ትችላላችሁ። እኔ በብዛት እንደዚህ ዘይት ምናምን ነክ ነገሮችን በግዛዝ ነገር መስራት ስለምወድ ለዛ ነው ወዶች። እና እንግዲህ እንደዛ አቀላቀል ነው። አሁን እንደምታዩት በደረቁ እንደዚህ ሁሉንም አቀላቀል ናቸው። አያችሁት? በዚህ መልኩ ሆኗል ማለት ነው። በደረቁ የምናቀላቅለው እንዳልኳችሁ ባህራቱ አንድ ቦታ ላይ እንዳይቀመጥ ነው። እኛ የጨማመርናቸው ግብአቶቹ አንድ ቦታ ላይ ትንሽ አንድ ቦታ ላይ ብዙ እንዳይሆንብን ነው። እንግዲህ እዚህ ጋር ቅቤ አለ ማለት ነው እንደምታዩት። በዚህ እንግዲህ 1 ብርጭቆ ቅቤ እንደዚህ ሙሉ በብርጭቆ ዱቄትን በደረግንበት ብርጭቆ ነው የምንጠቀመው ጋይስ እንዳትረሱት። በቅቤ ሙሉ ቅቤ በቅቤው ብቻ ማብካት ትችላላችሁ። በዘይት ማብካት ትችላላችሁ። ግን በዘይት ብቻ ሲቦካ ትንሽ ይደብራል ውዶቼ። ያው ደስ አይልም እንትኑ ጣዕሙ ብዙም አይመጣላችሁም። ግን ግማሽ ዘይት ግማሽ ቅቤ ስታረጉት አሪፍ ነው። ሙሉውን በቅቤ ስታረጉትም የተወሰነ እኔ ለውጥ ስላየሁበት ብዙ ጊዜ ደጋግሜ ስለምሰራ በጣም ቆንጆ ግማሽ ዘይት ግማሽ ቅቤ ስትጠቀሙ ነው። እንግዲህ 1 ብርጭቆ ቅቤ ተጠቅመናል ማለት ነው። ቀጣውን ደግሞ እንደምታዩት 1 ብርጭቆ ዘይት ተጠቀምን ማለት ነው። አሁን እንግዲህ እናቦካዋለን ማለት ነው። በእነዚህ ብቻ ነው የምንቀላቀለው። እንደምታዩት እንግዲህ ደረቅ ካለብን ግማሽ ዘይት ግማሽ ቅቤ አድርገን እንጨምራለን ማለት ነው። እሺ ካነሰን በደንብ ካላቦካልን ማለት ነው። እና በዚህ መልኩ ነው እንግዲህ የተምር አጅና የሚዘጋጀው በዚህ መልኩ ነው ማለት ነው። እንግዲህ ተምር በተለያየ ነገር ነው የሚሰራው። በፍስቱ ሀለቢ መስራት ትችላላችሁ፣ እንዲሁም በጆዝ መስራት ትችላላችሁ፣ በተምር መስራት ትችላላችሁ። እንግዲህ በፈለጋችሁት ውስጡ እንዲሆን የፈለጋችሁትን ግብአት መጠቀም ትችላላችሁ ማለት ነው። ግን አጅናው ግን ያው ሁሉም እንደ ራሱ የሚያዘጋጀው አለ። እኔ ግን የሚመቸኝ ይሄ አጅና ነው። ለምን ብትሉ በጣም ቆንጆ ነው። ጣዕሙን በጣም አሪፍ ነው። ደስ የሚል ነው። በዱቄት ብቻ የሚሰሩ ሰዎች አሉ። ግን እኔም ሞክሬዋለሁ አንዴ ሁለቴ። ግን ዱቄቱ ብቻ ብዙም ደስ አይልም። ከስሚድ ጋር ሲሆን ግን በጣም ቆንጆ ነው ማለት ነው። እንግዲህ እንደምታዩት በዘይቱ ብቻ በዘይቱና በቅቤው እንግዲህ እንደዚህ አሸ ነው ማለት ነው። ለወስ የምናደርገው ኦልሬዲ ብዙም አይታሽም። እንግዲህ እንደምታዩት በዚህ መልኩ ሆነ ማለት ነው። አሁን እንግዲህ እኔ እናንተ እንደ ፍላጎታችሁ ነው። እኔ 2 ቀን ነው ማሳድረው እንደዛ አድርጌ ማለት ነው። ከዛ አሳያችኋለሁ እየከፈትኩኝ ማለት ነው። መሀል ላይ ምን እንደሚመስል ማለት ነው። በራሱ ጊዜ ዘይቱ ይተፋል፣ በደንብ ይዋሃዳል፣ ቅመሙ በደንብ ይዋሃዳል። ግን ዛሬውኑ አብክተን ዛሬውኑ ስንሰራው ብዙም አይደለም። እኔ ለ24 ሰዓት አቆየዋለሁ ማለት ነው። እንደዛ አብኩቼ ከ24 ሰዓት በኋላ ነው የምጠቀመው ውዶቼ። እንግዲህ በዚህ መልኩ እያደረግነው ነው ከ24 ሰዓት በኋላ እና ውዶቼ እንግዲህ አያችሁት። በዚህ መልኩ እንደዚህ ድምድም አድርገን እናስቀምጠዋለን ማለት ነው። እንደዚህ እንደምንድመዋለን። ከዛም በኋላ እንግዲህ እንደዚህ አድርጌ እኔ ለ24 ሰዓት አቆየዋለሁ ማለት ነው። ከዛ ከ24 ሰዓት በኋላ ተመልሰን እንመጣለን። እንግዲህ ተምራችን በዚህ መልኩ ነው። ተምራችንን አሁን እንከፍተዋለን። ተምራችንም ላይ እንግዲህ ትንሽ ቅመም ያስፈልገዋል። እንግዲህ ሁለቱንም ኪስ ተምር በዚህ መልኩ አደረኩት። አይደኑ ይበዛል። ተምሩ ብዙ ነው የሚሆነው። በኋላ ቀንሰዋለሁ። እዚህ ጋር እንደምታዩት እንግዲህ
ከሹመሩና ከከሙኑ ያስተረፍኩት ቅመም አለ ማለት ነው። ከሱ አንድ ማንኪያ እንደምታዩት ተጠቀምኩኝ። ከዛ ደግሞ ግርፋ አለ እዚህ ጋር ግርፋ በትንሽ ማንኪያ አንድ ማንኪያ ተጠቀምኩ ማለት ነው። ተምሩ ላይ እናረጋለን። ከዛ ትንሽ ዘይት እንጠቀማለን። ምክንያቱም ተምሩ እጃችንን ስለሚይዘን በቀላሉ እንትን ማሸት ስለማንችል ትንሽዬ ዘይት አድርገን በዘይቱ ተምሩን እንግዲህ በደንብ አድርገን እናሸዋለን። ቅመሙን እናቀላቅለዋለን ማለት ነው። እንግዲህ እንደምታዩት በዚህ መልኩ ተምሩን ማዘጋጀ ነው ቀመም ነው። ተምሩም እንግዲህ ይህንን ይመስላል ማለት ነው ውዶቼ። በጣም ቆንጆ ነው፣ አሪፍ ነው ማለት ነው። ከዛ በኋላ እንግዲህ ውዶቼ ከ4 ሰዓት በኋላ ተመለስን። እንደምታዩት አጅናችን እዩት እንዴት እንደሆነ እንደዚህ ሆነ። አያችሁት? እንደዚህ እንትን ብሏል ማለት ነው። እዚህ ጋር ውዶቼ አጅናው ላይ ሳላሳያችሁ ሶሪ ማለት ነው። እዚህ ጋር አንድ ማንኪያ እርሾ ተጠቅሜያለሁ ማለት ነው። አንድ ማንኪያ እርሾና እርሾ 2 ማንኪያ ውሃ ተጠቅሜ እንግዲህ እንትኑን አጅነውን በዚህ መልኩ አለስልሼዋለሁ ማለት ነው። እሱን እንግዲህ አላሳያችሁም ይቅርታ ስቀርጽ ማለት ነው። ከዛ እንግዲህ በዚህ መልኩ አድርገን እዚህ ጋር ተምራችንን እንደዚህ አድበልብየዋለሁ ማለት ነው። ከዛ በዚህ መልኩ እያደረግን ተምራችንን እንጠቀልላለን ማለት ነው። እንግዲህ እንደዚህ እያደረግን በዚህ መልኩ በምታዩት መልኩ እንደዚህ እንጠቀልለዋለን ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው። ሁላችሁም ትወዱታላችሁ። እንግዲህ በዚህ መልኩ እንደምታዩት እንግዲህ አጠቀላለሉ ባይዘው ብዙ አይነት አጠቀላለል አለ። ሁላችሁም በምትፈልጉት በሚመቻችሁ መልኩ መጠቅለል ትችላላችሁ ማለት ነው። እንግዲህ በክቡም መጠቅለል ትችላላችሁ፣ እንደዚህ መጠቅለል ትችላላችሁ። የተለያዩ ዲዛይኖች አሉት እንግዲህ የማሙል ዲዛይኖች ማለት ነው። በነዛ መልኩ ማዘጋጀት ትችላላችሁ። እንደምታዩት እንግዲህ እኔ እየጠቀለልኩኝ ጎን ላይ አስቀምጠዋለሁኝ ማለት ነው። ትንሽ ኩፍ እንድል እንትኑ ማለት ነው። ልክ እንደ ማዕጀናት ስንሰራ እንደምንሰራው ኩፍ እንድል እንደዚህ ጠቀልለውና ጎን ላይ አስቀምጠዋለሁኝ። ከዛ እንግዲህ እንደምታዩት አሁን 2 ስኒ ያጠቀለልኩ ማለት ነው። አሁን ደግሞ የቀረኝም በዚህ መልኩ እጠቀልላለሁኝ። እንደምታዩት እዩት እንዴት እንደሚያምር። ፍረን አስገባ ነው፣ ከፍረን ወጣ። አንዱ ደግሞ ገና ፍረን ውስጥ ነው። እያችሁት እንዴት እንደሚያምር በጣም አሪፍ ነው። ምግብ ስትበሉትም ጣዕሙን በጣም ቆንጆ ነው። እንግዲህ ፍረን ውስጥ አስገባን። እዚህ ጋር ደግሞ እንደምታዩት እንደዚህ እየጠቀለልኩኝ ጎን ላይ አስቀምጠዋለሁ ማለት ነው። ያው ኩፍ እንዴል ማለት ነው። እንደነገርኳችሁ 2 ብርጭቆ ውሃና 1 ማንኪያ ካሜራ ተጠቅሜያለሁ መጨረሻ ላይ ለማለስለሻ ማለት ነው። ያው አጅነው ደረቅ ነበር ታስታውሳላችሁ። ውሃ የምንጨምረው ግን ልንሰራ ስንል ነው። ከዛ በፊት ምንም አይነት አይገባበትም። እንግዲህ ይህንን መስሏል ውዶቼ። እንደምታዩት በጣም አሪፍ ነው፣ ቆንጆ ነው። እንደምትወዱትም ባለሙሉ ተስፋ አለኝ። እንግዲህ ከሻይ ጋር ለቁርስም ለምንም ከቡና ጋር ከሻይ ጋር መጠቀም ትችላላችሁ። በጣም ቆንጆ ምግብ ነው። ቤታችሁ ውስጥ በቀላሉ እንደዚህ ማዘጋጀት ትችላላችሁ። ማሙል ማለት ነው። በተለያዩ ነገሮች ማዘጋጀት ትችላላችሁ። በፍስቱ ሀለብዬ ማዘጋጀት ትችላላችሁ። በጆዝ ውስጡ ላይ ጆዝ ማድረግ ትችላላችሁ። ፍስቱ ሀለብዬ ማድረግ ትችላላችሁ። ብዙ ነገሮችን ውስጡ ላይ እንግዲህ ተጠቅማችሁ ማሙል ማዘጋጀት ትችላላችሁ። በቀላሉ ቤታችሁ ውስጥ ማለት ነው። በጸዳ መልኩ ማዘጋጀት ትችላላችሁ ማለት ነው። እኔ እንግዲህ የዛሬው ቪዲዮ ይሄንን ይመስላል ውዶቼ። ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ